ያ ማለት ብዙ የቁም ብር ከፈልኩኝ ከቁም ብር በኋላ በቃ ረሃበኛ አስጠላኝ ማለት ከዛ ከበሩ አታልቅስ ወንድሜ በእናትህ ሁሉ ነበረ ወደ 5000 ብር የቁቡ የደረሳት ነበረ ያንን ሁሉ ከፈልኩኝ ማለት ከኛ ቤት አጠገብ የነበረ ተረጋጋ ወንድሜ በእናትህ ቸገረኝ አልኩት ብር ምናምን ሁሉ ነገር ጨርሱ የቁቡ ብር ከፈልኩኝ ምን ላግዛው ላንተ አይ ማለት በቃ መበለው የለኝም እርቦኛል በቃ እውነት ነገር እርቦኛል ዛሬ ነገ ያልኩሽ ሰላም ውድ ቤተሰቦቼ እንደምን ገብቷል ለዚህ ላይ አውጥ በጣም አሪፍ ነው በጣም አሪፍ ህይወት ነው የምኖረው የነበረው በመስሪያ ቤት እንጂ ሆነ የነበረ ድርጅት ነው የነበረ ደሞዙ አሪፍ ነበር አይደል በጣም አሪፍ ህይወት ነው የነበረ ግን ያንድ ሰው ህይወት አንዳንዴ እንደው ስናገባ ምን ስንል ደግሞ ማጥናት ያስፈልጋል በቃ አንዳንዴ እስጋ ብዙ ጊዜ እኛ የምንሰማው ሴት ልጅ ተበደለች ሴት ልጅ እንደዚህ ያደረገች ሲባል ነው ሴት ልጅ ተበደለች ወንድ ልጅ በደላት ስንል ነው የምንሰማው ብዙ ጊዜ ማለት ነው አንዳንድ ደግሞ እርኩስ እግዚአብሔር የረገማቸው ሴቶችም አሉ አያችሁ እንደዚህ አይነት ሴቶች አሉ ወንድ ልጅ ደግሞ ሲያልቅስ ሴት ልጅ ብታለቅስም ታልቅስ እያልኩ አይደለም ብታለቅስም ይሻላል ሴት ልጅ ማንም ሰው ሲያለቅስ ጥሩ አይደለም ወንድም ሆነ ሴት ግን ወንድ ልጅ ሲሆን ደግሞ በጣም ይከፋል ገብታችኋል ከስራችሁ ተፈናቅላችሁ ሚስት አለኝ ብሎ ትዳር አለኝ ብሎ እሱ ጎንበስ ቀና እያለ እሷ የፈለገችውን ነገር እያደረገኝ ብድር በብድር አድርጋ ከዛ የራሷን ነገር ባዶ አድርጋው ስትሄድ እዳ በዳ አስተኝታው ስትሄድ ደግሞ ሰው 3 አመት ማለት እናንተ አስባችሁት በጣም ከባድ ነው አንዳንዴ መጥፎ ሴቶች አለ እግዚአብሔርን ነው የምላችሁ ፈጣሪን ማንፈራ ማለት ነው ከሴትም ጥሩ ሴት አለ መጥፎ ሴት አለ ከወንድም መጥፎ ወንድ አለ ጥሩ ወንድ አለ ሁሉ ሰው አንድ አይደለም ግን እንደዚህ የምታደርጉ ሰዎች እንደው ምን አይነት ልቦና እንዳላችሁ አላውቅም ብቻ አላውቅም እንግዲህ እስኪ አዳምጡት በጣም ነው ያሳዘነኝ እግዚአብሔርን እንደ ትምህርት እንደ ወጣት እንደ ሁሉም የምናገረው አንድ ነገር ምንድነው የሆነ ነገር ከመግባታችን በፊት መጀመሪያ ማሰብ ያስፈልጋል ማጥናት በጣም ያስፈልጋል ማለት ሰውን ነው የምታየው ነው ውስጡን የምታውቀው ነገር የለም ገብቷል እና እኔ አሁን ያለሁበት ከባድ ምክንያቱም ገብቷል የነበረ ህይወት አሪፍ ህይወት ነው የነበረኝ እንደዚህ ይሆናለሁ ብዬ አስቤም አላውቅም እንደዚህ ችግር ውስጥ እገባለሁ ብዬ ማለት ያው ብዙዎች የሚያውቁ ሰዎች የዋህኝ ያው ራስን እንትን ማለት ሳይሆን ያው ሰው ነው የሚነግርልህና ያው አንተ በትንሽ ጊዜ ነው ያወቅኝና በጣም ብዙ ነገሮችን ተለይ ደግሞ እዛ ኤንጂኦ ላይ ስሰራ በጣም ብዙ እናት የሌላቸው አባት የሌላቸው ልጆችን ሳብታቃላ ኮጆች ከግንኙነት ነበረኝ እንግዲህ በቃ ማለት አሁን ያለውበት ሁኔታ መናገር ባልፈልግም ያ ማለት ውጭ ላይ ነው ሰዎቹ ያ ማለት በቃ ያው ጊዜውን ታውቀዋለህ ያለው ሁኔታ ኑሮ ውድነት በጣም ብዙ ነገር ያ ማለት ቤት ኪራይ ምናምን እንከረበ 3 ወር ምናምን ሳልከፍል ነው ያስቀመጡኝ ሰዎች ምንም አልከፈልኩም ከዛ በኋላ ግን ያ ማለት አንዳንዴ ብቻ ስትሆን የሆነ ስትረስ ውስጥ ትገባለህ ጭንቀት ውስጥ ትገባለህ እንደነገርኳችሁ እንግዲህ ይሄ ልጅ ስራ ያለው ነው ቤቱ የተሟላ ትዳር የተሟላ እንትን አለው ትዳር ይዣለሁ ብሎ ቤት ውስጥ ሚስቱ ተሱቅ ትበደራለች ታምን ትበደራለች መጨረሻ ላይ አያያዙን አይታንት ስትል እሷ ወደ ሌላ ማለት ነው ገባችሁ አይደል አንዳንዴ
ብቻ ምንድን ነው የሚባል አባባል አለ። አያቶች ምን ይላሉ መሰለህ? ባል ሲገኝ ሚስት አትገኝ፣ ሚስት ሲገኝ ባል አይገኝ የሚባል አባባል አለ እና ሚስትቱ ለትዳሯ ለቤቷ ስትል ባልየው ወይ ጠጪ ይሆናል፣ ወይ ሰካራም ይሆናል፣ ወይ አጫሽ ይሆናል፣ ወይ ቃሚ ይሆናል። የሆነ እንከን አያጣውም፣ ወይ ግድልሽ ይሆናል። በዛ ላይ ደግሞ እንደዚሁ ወንዱ ለትዳሩ ለቤቱ ለሚስቱ ታማኝ ወንድ ሲገኝ ደግሞ ሴቷ በቃ ዘመናዊ ሆና አንድን ሰው ችግር ውስጥ አስገብታ ትሄዳለች። አሁን ይሄ ልጅ ችግር ውስጥ ያስገባችው ሚስቱን አስገባችው አይደለ? እዳ ውስጥ አስገብተው ሄዳ የቤት እቃ ሳይቀረው ሶፋ አልጋ ሳይቀረው ሸጦ ረሃብ ላይ ጎዳና ላይ ወጥቶ ማለት ነው። አስበሽታል? ስራውን ትቶ እንግዲህ ብዙዎቻችሁ ታወቃችሁ። ሰው ማለት በጣም ጥሩ ስራ ጥሩ ክፍያ ያለው ነው። ዞሮ እሱም እንደዚህ በቃ ዘና አድርጎ ያኖረዋል። ያኔ ተቀማጭ ነገር ባይኖረው ማለት ነው። እና ግን አንዳንድ ሴቶች እኔ እንጃ፣ አንዳንድ ሰዎች ምን አይነት አስተሳሰብ እንዳላቸው አላውቅም። እኔ አንጀቴን ነው የበላኝ። ወንድ ልጅ ሲያለቅስ እኔ ወንድሞች ስላሉኝ አሉ ፈጣሪ አንጀቴን ነው የኔ ወንድም ቢሆን ብዬ ያሰብኩት ማለት ነው። የነበረ ስታተስ እንደዚህ አንዴ ሲወርድ በጣም ከባድ ነው። ያው ጸሎትም ያስፈልጋል አንዳንዴ። የአንድ ሰው ህይወት እኔ ክፉ አላስብም፣ እግዚአብሔር ይሁናት ብዬ ጸሎት አደርጋለሁ። ያ ማለት ምንም ማድረግ አልችልም። ገብቶሃል አይደል? በጣም ብዙ ነገሮችን አሁን እኔ በምን ላግዝ እስኪ ንገረኝ። በምችለው በምን ላግዝ? ምን መሰለህ አሁን ያሰብኩት ምንድነው፣ አሁን እኔ ምን ልርዳ? አሁን ምን በአቅሜ የምችለው ከሆነ ምን ላግዝ? አሁን ለአንተ አይ ማለት በቃ የምበለው የለኝም፣ እርቦኛል። በቃ እውነቱን ልንገርህ እርቦኛል። ወስን ስትይ ዛሬ ነገ እና እንደነገርኳችሁ እንግዲህ ወንድ ልጅ ይርቦኛል ሲል አስባችሁታል? መስራት ይችላል። ግን ምን አለ መሰላችሁ ስራ ለምን አይሰራም ምናምን ልትሉ ትችላላችሁ። አንዳንዶቻችሁ ይሰራል፣ ግን ከስራውም እንዲወጣ ብዙ ነገር ያደረገችው የገዛ ሚስቱን አያችኋል። እዳ ውስጥ ከተው ነው ሄደችው ካለበት ደረጃ። አንዳንዴ እኔ ምን እላለሁ መሰላችሁ ፈጣሪ ጅማራችንን ሳይሆን ጅማሯችሁ ምንም ቢሆን ምንም ነው። አግኝቶ ማጣት በጣም ከባድ ነው። እንደነገርኳችሁ አግኝታችሁ ከምታጡ እንደዛው እንደነበራችሁበት ዝቅተኛ ኑሮ እየኖራችሁ በቃ ምንም ለውጥ የለው፣ ምንም አይመስላችሁ። ግን አግኝታችሁ ቤታችሁ የተሟላ ሆኖ መጨረሻ ላይ ደግሞ በአንድ ጊዜ ስታጡ በጣም ይከብዳል። አግኝቶ ማጣት በጣም ከባድ ነው። ስለዚህ ፈጣሪን እኔ እምለው የማታ እንጀራ ስጠኝ፣ ጅማሮዬ ምንም ሆነ ግን ፍጻሜን አሳምርልኝ ነው የምለው። ፈጣሪ ሁላችሁንም ፍጻሜ ያሳምራችሁ። እንደዚህ የምታረጉ ወንዶችና ሴቶች ግን እንዱ ፈጣሪን ብትፈሩ ምን አለ፣ እንዱ ፈጣሪያችሁን ቢያንስ ብትፈሩ ማለት ነው። እውነት እኔ ሴት ልጅ ቤቷን እንዲጎላ አትፈልግም ሲባል ነው የምሰማው። ግን በዛው ልክ ደግሞ ብዙ እንትኖች አሉ። ብቻ ፈጣሪ እግዚአብሔር ልቦና ይስጠን ነው ለሁላችንም የምለው። እግዚአብሔር የማታ እንጀራ ይስጠን፣ በቃ ፎይ የምንልበት እንጀራ ይስጠን ነው የምለው።